ቻናሌን ሰብስክራይብ በማድረግ ተተባበሩ ያላችሁ። ዛሬ ባክ ዴይ ነው። ዛሬ ባክ እንሰራለን። አሪፍ የሆኑ ስቴፖችን አብረን እናያለን። እሺ 20 ጊዜ ፎር ባክ እያደረግን እናማሙቃለን። የጀርባ ስንሰራ ሞር ትከሻችን ሃንድል ስለሚያደርግ ክብደቱን እዛ ላይ ፎከስ እናደርጋለን። ሪፒቲሽኑን አንተ ክብደታችሁን ኮንትሮል በምታደርጉት ልክ ሁሌም እንደምነግራችሁ ቁጥሩ ላይ ትኩረት የምታደርጉት ለምንድነው? ዛሬ ላይ የምትሰሩት ነገ ደግሞ አፕዴት እያደረጋችሁ ቁጥሩን እየጨመራችሁ ስትሰሩ ሞር ሎዱን የመሸከም አቅማችሁ ከፍ እያለ ይመጣል ማለት ነው። ብዙ ጊዜ ክብደቱን እኛ ኮንትሮል ማድረግ አለብን። ክብደቱ እኛን ኮንትሮል ማድረግ የለበትም። ለዛ በሚቻላችሁ መጠን የራሳችሁን ክብደት ኮንትሮል ለማድረግ መሞከር አለባችሁ። ይሄን 4 ጊዜ 12 13 14 15 እያደረግን 4 ሴት 12 ሴት ከሆነ አንድ ሪፒቲሽን 4 ሪፒቲሽን 12 ሴት እያደረግን መስራት እንችላለን። አራት ዙር ነው የምንሰራው። እያንዳንዱ ዙር ላይ የመጀመሪያው ዙር ላይ 12 ቀጣይ 13 ቀጣይ 14 ቀጣይ 15 ያደረግን 4 ሪፒቲሽን እንጨርሳለን። የኛውንም በምትችሉት ልክ ሪፒቲሽኑን እንደፈለጋችሁ ማድረግ ትችላላችሁ። ክብደቱን ከእናንተ ጋር ኮንትሮል በማድረግ በምትቋቋሙት ልክ ማድረግ ትችላላችሁ። ሪፒቲሽኑን ቅድም እንደነገርኳችሁ 4-5 ሴት ማድረግ ትችላላችሁ። ያንዳንዱ ሪፒቲሽን ላይ ደግሞ መጨመር ኦር መቀነስ እንደየአቅማችሁ። ኪሎም ምሳሌ ወደ 36 ነው። ቀጣይ ጨመርን ደግሞ ስቴፑን እናያለን ማለት ነው። ሁለት ምርጥ የተባሉትን የባክ ስቴፕ ገብተናል። አሁን ደግሞ ሶስተኛውን እንገባለን። ሶስተኛው ተለቅ ያለ ክብደት ኦር ባርበል በመያዝ አንድ መግባት አንድ መነሳት፣ አንድ መግባት አንድ መነሳት አሪፍ ጊዜ ይኖረናል። እሺ የኛውንም ስቴፕ የምሰራው አንድ እየገባን አንድ እየወጣን እንሰራለን። ብዙም ክብደቱን በእናንተ ልክ ብታደርጉት ሞር ይመረጣል። የኦልሞስት ወደ 70-80 ኪሎ ነው። አብረን እንቀጥል።
እንግዲህ በዚህኛው ስቴፕ ደግሞ ሞር ኮንሰንትሬት ኦር ፎከስ ደግሞ አድርገን የምንሰራው የኛው እጃችንን እንደዚህ ምናምን ሳይሆን እንዲቀጥ አድርገን እንዲገባልን እንዲ ሳይሆን እንዲ ሪፒቲሽኑን እናንተ በፈለጋችሁ ልክ ማድረግ ትችላላችሁ። ኦልሞስት ወደ እኔ በ54 ኬጂ ነው የጀመርኩት። እናንተ እዛ ላይ መጨመር ኦር መቀነስ ትችላላችሁ ሞር እስኪሰማችሁ ድረስ የምትሰሩበት ቦታ። ለምሳሌ ዛሬ ስራ ያለነው ባክ ነው። ባካችን ሙሉ በደንብ እንዲሰማው አድርገን መስራት አለብን። ኦልሞስት ለምሳሌ ባይሴፕስም ሰራ ከሆነ ባይሴፕሳችን ሞር እዛ ጋር ክብደቱ ሊታወቀን ይገባል። ትራይሴፕስም እንደዛው፣ ሾልደርም እንደዛው። ዛሬ ደግሞ ባክ እያደረግን ስለሆነ ባክ ላይ እስኪሰማን ድረስ በተቻለን መጠን ሎዱን መጨመር እንችላለን ማለት ነው። ሪፒቲሽኑ እናንተ በተመቻችሁ እኔ 4 ሪፒቲሽን አደርጋለሁ። ሴቱ ማለት የሴቱ 4 ሴት ሪፒቲሽን ደግሞ በምችለው ልክ አደርገዋለሁ ማለት ነው። ጋይስ ዛሬ ክሬዚ የሆነ ባክዲያችን ይሄን ይመስል ነበር። አንድ የመጨረሻ ስቴፕ ይቀራል። እስካሁን 4 ኤክሰርሳይዝ ገብተናል። ያ 5ኛው ነው። እግራችንን ናሮ እናደርጋለን። አት ሴንተር ላይ እንቆማለን። ቤተሰብ የዛሬው 5ቱ ኤክሰርሳይዛችን ይሄን ይመስል ነበር። ቻናሌን ሰብስክራይብ በማድረግ ተተባበሩ ያላችሁ ስለሆነባችሁ ሳሚ ጎቴ ዩቲዩብ ቻናል ቲክታክ አካውንት ላይም ሪች ማድረግ ትችላላችሁ። እኔን ቲክታክ ላይ ሳሙኤል ጎቴ በሚለው አካውንት እገኛለሁ። ስለነበረን ቆይታ አመሰግናለሁ። ባይ